አንድ ላይ እስኪ ላስብ። ምንድን ነው ጀርመን ህጉ ተቀይሯል። ሰዎች የላቸው ሰላምዬ ግላበለሰጠች አይስወር ወይኔ ያልገባኝ ነገር አለ። ኧረ አልተጎዳውም። ያ አሁን ላይ ለምን ያው አይ ቲንክ ከልጆች ጋር ቢዚ ስለሆንክ ይሆናል። ያ ልጆቼ ናቸው። ልጅ ካለሽ ያው ልጅ ስላለሽ ታውቂዋለሽ። ያ ከልጅ በላይ ሴትና ወረቀቱ ነገር ሴቶች ዘላለም ቆርቡ መኖር ይችላሉ። ሲንግል በመናም ታውቃለህ አይደል? ምን እየመጣበት እንደሆነ አጠገቡ ማንም የለም እንዴ? ይሄ የሚኖርበት ወይ የኛ ያንተ ቤት ነው ብለውት አሁን እኔ የሚመስለኝ እውነትም ሄደሽ ጀርመንኛ አይችልም ይመስለኛል። ምንም አይችል። ለነገሩ በጣም ከባድ ነው። እዚህ ሀገር 10 ዓመት አይደለም 20 ዓመት ብትኖርም በጣም ከባድ ነው። ይሄ ቤት ያንተ ነው ብለውታል። እንዳልሆነ ደግሞ ራሱ ፍርድ ቤት እኮ ተናግሯል። የት ነው የምትኖረው ሲባል እነዚህ ዳቆኖች ድርጅቶች አስጠግተውኝ ነው የምኖረው። ቤት የለኝም። ኦኬ ቤት የለም፣ ስራ የለም፣ የለኝም። ትምህርት ጻብሽ ሳለ የለኝም። ታዲያ ምንድን ነው የምትሰራው? ስለዚህ በቃ ለጊዜ በቃ እሺ ልጆቹን ትፈልጋል? አልፈልግም። 2 ሳምንት አልፈልግም እንኳን ቢል እንኳን ራሱ እፈልጋለሁ እንኳን ቢል ራሱን የቻለ ሌላ ጣጣ አለው፣ ጥያቄ አለው። ቁጭ ብለህ ታሳድጋለህ ሊባል አልፈልግም ማለት ለምንድን ነው ሲባል ልጆቹ 2 ቦታ ማደግ የለባቸውም። ልክ ዩቱብ ላይ እንዳለው ማለት ነው። 2 ቦታ ማደግ የለባቸውም። ይህንን ምክንያት ያቀረበው ሲባል እሷ ጋር ይደጉ አለ። እድሉን ለእሷ ሰጥቼዋለሁ። እንዴ ከእሷ ጋር እኮ ችግር አለብኝ ብላ ስል እንዴ እኔ ታዲያ ከእሷ ጋር ችግር አለብኝ ማለት እሷ ጥሩ እናት አይደለም፣ ጥሩ እናት አይደለች መች አልኩኝ፣ ጥሩ እናት ናት ብሎ አለ። አይ እኔማ ከሳምሪ ጋር ቁጭ ብለን ማውራት ማለት ይህን ነገርማ ወይ ራሱ ሄዳ ታስረዳው እንደ ድሮ ሄዳ ትተርጉምለት። የቋንቋ ችግር አለ ወይ የሆነ የተሸወድነው ነገር አለ ወይ ከዚህ ስቴፕ በኋላ እኮ በነገራችን ላይ ከዚህ ስቴፕ በኋላ እኮ ለውጥ እኮ ካላመጣ ይሄ ልጅ በህይወቱ ላይ ሌላ ጣጣ እኮ ነው የሚመጣው። አሁን ደግሞ ሌላ ጣጣ ሲመጣ ደግሞ እንዲያረጉኝ ሊለን ነው። ምክንያቱም ህጉ ነው ያንን ነገር የሚፈጽመው። ከዚህ በኋላ ሁሉ ነገር እኛ እንጠየቃለን። ያው ይሄ የሰጡት አፕ አለ አይደለ? ቴሌፎን የሚጻጻፉበት እሱ ነው ሪፖርት የሚያደርገው። ከዛ ህግ ነው የራሱን ውሳኔ የሚወስነው። ህግ ነው። እኛ ግን አይደለንም። እኔ በበኩሌ ከዛ በኋላ ሳምንት ወታይን ነገር እንደ ልማዳችን ለነገሩ ልጆቹ ከሶሻል ሚዲያ ቀርተዋል። ማንም ስለማንም አያገባው ምንም። እኔም ራሴ አሁን የመጨረሻ ኢንፎርሜሽን ነው። ልጆቹን በተመለከተ ምንም አይነት ኢንፎርሜሽንን መስጠት አይቻልም። ልጆቹን በተመለከተ ከስዕል ያለፈ ኢንፎርሜሽን ራሱ አይቻልም። በቃ አይቻልም። ከፎቶ ውጪ ስለ ልጆቹን ማውራትም አይቻልም ከአሁን በኋላ ማለት ነው። ልክ ከትላንት ወደ ከፍርድ ቤት ከወጣን ጀምሮ ስለ ልጆቹ ምንም አይነት ነገር መስጠት አይቻልም። ከዚህ በኋላ ምንድን ነው የሚሰጠው? የሚቀጥለው ስቴፕ ምንድን ነው ቢባል ስ ዳንጀረስ ለሱ እንደ አባት እንደ እናትም ዳንጀረስ ነው። እሷም በስነስርዓቷ ልጆቿን ማሳደግ አለባት። እናትነቷን መወጣት አለባት። እሱም 50-50 የሚባለው ማለት ነው። እሱም የአባትነቱን ድርሻ ካልተወጣ፣ እሷም የእናትነቷን ድርሻ ካልተወጣ ለሁለቱም ህግ ጥሩ አይደለም።
ያ ደግሞ ስራ ደግሞ ያው እንደ ልማዳቸው እዚህ ሀገር ብዙ ወንዶች ምንድነው የሚያደርጉት የጥቁር ስራ ነው የሚሰሩት። ምክንያቱም የልጅ ገንዘብ ስለሚከፈል 350 ዩሮ ነው የሚከፈለው ለአንድ ልጅ። ባደጉ ቁጥር ደግሞ እንግዲህ 700 ዩሮ ስራው 2500 ዩሮ ቢሆን በአንድ ጊዜ 700 ብር ጉምድ ይልባቸዋል። የቤት ኪራይ ያለ ከዛ በላይ ያለው የቀረውን ገንዘብ ነው የምትኖሩት። 250 ቀርቷል። አህያ 350 ዩሮ ገብቷል አንድ ልጅ አባት ሲከፍል እስከነምናምኑ ማለት ነው። ለሁለት ልጅ እንግዲህ 700 ዩሮ ነው። 700 ዩሮ ቁጭ ብለን ልንበላ ነው ማለት ነው። እኛ ሁላችንም ቸብ ልንበት 700 ዩሮ ከዛ እንደ እናትነት ደግሞ ከመንግስትም ከዛም ድጎማ አለ። ቢያንስ ወደ 1500 ዩሮ ሳምሪዬ እጇ ላይ ገባ ይላል ማለት ነው። አባት 700 ይሰጣል፣ ሌላ 750 ይሰጣል፣ 1500 ከሷ 5000 ደሞዝ ጋር 6500። እኔ ጂጂ ስራ የማያስፈልገኝም አንድ አበባ ይማል ልጅ ሶፋ ላይ ሄጄ እንዲቁጭ ብዬ እበላለሁ ከራሴ ጡረታ ይማራ ማለት ነው። ይሄም አለ ብዙ ሰው ያላወቀው። ከዛ በአመት አንዴ ደግሞ ቫኬሽንም አለ። በጣም ችግር ነው። እኔ እንደዛ ነው የማውቀው። የሳምሪ ደግሞ 5000 ዩሮ ነው። ያ እንደዛ የቤት ኪራይ 1500 ዩሮ ነው የምትከፍለው። እስከ መብራት እስከነምናምን ይሄዳል። የልጆቹ ክፍል ምናምን እስከነቀለባቸው ከእንደገና ለልጆች ኤክስትራ የሚሰጥ ገንዘብ አለ። ያው እንግዲህ 500 ሺህ ብር በወር ታገኛለች ማለት ነው። በኢትዮጵያ ስንት ብር የሚገኝ አይደል ነው? ስንት ብር ነው? $5000 ስትመነዝሩት በዚህ ማለት ነው። ፕሉስ ቲክቶክ ትለምናለች አንድ አበባ። ዩቱብ አንዳንድ ዩቱብ እንኳን ዝም ብሎ ነው አንዳንድ ትሰራለች። በቃ ልጅቷ ሎካ ወደ 10,000 ዩሮ ትገባለች። ነገ ፕራይቬት ጀት ትገዛለች ማለት ነው። ለልጆቿ ፕራይቬት ስኩል ታስተምራቸዋለች። ዋይ ጨምሯል የነርሶች ገንዘብ እዚህ ሀገር። ሌላ ጥቅምም አለው። ንግድ ደግሞ ትሸቀላለች። ሀገር ቤት የሆነ ነገር ከፍታለች። በቃ ሀብታም ናት ባጭሩ። እድሜ ይስጣት እንጂ ከዛ ቆንጆ አማች ታመጣልናለች። ዋናው ልጆቹን ታስተምርልን ደህና ቦታ ላይ። ካልኩሌት አረኩባችሁ። አይ ግን እግዚአብሔር ግራ እየገባኝ ነው። በመጨረሻ እኮ እስኪ ቆይ አንድ ጊዜ ልነቃቃ። ወይ እኔ ተኝቻለሁ ወይ ህዝቡ ተኝቷል። አንዳንዴ ሰርፕራይዝ ነው የሚያደርገኝ የሚያወሩት ወሬ እና ዛትስ ዋይ ትንሽ ሰርፕራይዝ እያደረገኝ ስለሆነ ነው። ወደ አሜሪካንም አናመልጥ። አሜሪካንም ችግር ሆኗል። እስኪ ነደምጥ ኮፒራይት መጥረግ ሰለቸኝ እኮ ፋኒ ከዩቲዩብ ላይ ሲበዛብህ ደግሞ ኮፒራይት ገና ጭራሽ ኮፒ ትሆኛለሽ። ከዶክተርም ከነርስ አንድ ሆኗል እኮ ዘንድሮ። ድንጋጤ እስካሁን ድረስ አለቀቀውም። ጎበዝ ነው። ለማንኛውም ወንዶች ቋንቋ ተማሩ። ኦኬ፣ ለመረዳት ሞክሩ። በእንደዚህ አይነት ኢንኬስ ፍርድ ቤት ስትቀርቡ ግደሉኝ፣ እኔ አስተርጓሚ ነው የምቀርበው። ዛሬ እኔ አስተርጓሚ ነው የምቀርበው። ግደለኝ አልኩ። ግን አስተርጓሚ ሲባል ደግሞ ይሄ ተራ እንትን አስተርጓሚ አይደለም ይዤ የሚቀርበው። በነገራችን ላይ አስተርጓሚ ይለያያል። የህግ አስተርጓሚዎችና የኖርማል ኬዝ የአሳይልም አስተርጓሚዎች ይለያያሉ። የህግ አስተርጓሚ ህግን የማለ የተገዘተ ውሸት የማያወራ ያላችሁትን ነገር የምትፈልጉትን ነገር አስተካክሎ የሚናገር ነው። የአሳይልም አስተርጓሚ ይለያያል። የሐኪም ቤት አስተርጓሚ ሁሉም ይለያያል። ታውቃላችሁ። ስለዚህ እኔ ጂጂ እንኳን 20 ዓመት ኖሬ እግዚአብሔር ምስክሬ እንደምላችሁ 2 አስተርጓሚ ነው የማቆመው። አንድ ችግር ሊመጣ አንድ በዚህ በኩል አንድ በቀኝ አንድ በግራ ቢቻል ከፊትም ነው። ምክንያቱም በጀርመንኛ ስለ ህግ ነው የምናወራው። ስለ ህግ እና ጠበቃ ያ ከባድ ነው። ብዙ ወንዶቻችን አፈር ከድሜ የበሉት። ለምሳሌ ታውቁታላችሁ፣ ብቻውን መነጽሩን እዚህ ጋር ገርግዶ ማታ ማታ ቢራ እየጠጣ ቁጭ ብሎ ከከተማ መውጣት የማይችል አንዳንዴ በ3 ዓመት አንዴ ከተማ ሲወጣ ፍራንክፈርት ቫኬሽኑን ፍራንክፈርት የሚያደርግ ታውቁታላችሁ። እዚህ ቲክቶክ ላይ ያለ ምን ሆነ ይመስላችኋል? ከጀርመን ወልዶ እኮ
አስባችሁታል? እንኳን ከጀርመን ከእንደነ ሳምሪ እዚህ ቀደጉት መውለድ ራሱን የቻለ አደጋ አለው። መነጸሩን እዚህ ላይ ያደርጋል። ለቢራ ቤቷ ፊርማ የለም፣ ብትከፍልም የልጆች ነው የምትከፍለው። ያ ግን ፈርሟል። ለሚስትጌ ይከፍላል፣ ለፈላው ይከፍላል፣ በተረፈው ቢራ ይጠጣል። እዚህ ጋር ነው የሚጠጣው። 15 ዩቱብ አለው፣ እንቅልፍ የለውም። እናንተንም የኔንም ይቀዳል፣ ይለጥፋል። ከዛስ በኋላ ወይኔ ተው፣ ከዛስ በኋላ እንዴት ተው እንጂ ሚዩት አታርጓት። ጊፍት ተሰጠኝ የነበረች ልጅ እኮ ናት። ከዛስ በኋላ እዚህ ጋር የሚያደርግ ይመጣና ሰው የታደለ አሜሪካን ይሄዳል፣ የታደለ ታይላንድ ይሄዳል፣ ኢትዮጵያ ደርሶ መልስ ይመጣል። እሱ ፍራንክፈርት ነው ቫኬሽን የሚወጣው። ጨላ የለማ፣ ጨላ የለም። እንደ አህያ ትሰራለህ፣ ለልጅና ለሚስት ትከፍላለህ። አንዳንዴ ደግ አረጋቸው። የሁሉንም የሴቶችን በደል የከፈለው የጀርመን ሕግ ነው ለሴቶች ይወጣ። ናላህን አይደለም አንጎልህን አውጥተው ነው የሚለቁህ። ውስጥ ያለው አንጎሌ ቦጭ ቦጭ የሚለው አለ አይደለ? እሱን ያወጡትና ባዶን ይለቁሃል። ባዶን ነው የሚለቁ። ይሄ የኔ አይደለም፣ ይሄ የኔ ጉዳይ አይደለም፣ ሕጉ ነው። ለፋሚሊ በጣም ትልቅ ክብር አላቸው። ለልጆች በጣም ክብር አላቸው። እንዘላዘላለሁ ብትል ምን እንዳለ ታውቃላችሁ? ዳኛ በመጨረሻ ልጆቹ ሶሻል ሚዲያ ላይ እንደሲል እኔ የሶሻል ሚዲያ ደጋፊ አይደለሁም። ተቆጥቶ ነው የፈረደው። ከጩኸት ጋር ነው የፈረደው። ከጩኸት ጋር ተቆጥቶ ማለት ነው። ስለ ሶሻል ሚዲያ እየተቆጡም ይፈርዳሉ። ወይዬ ያ ጌቱ እኮ ሁለት ጠበቃ እኮ ነው ያዝኩት። ሁለት ምክንያቱም